ውሸቷን ነው አታፈቅርህም። 6 ዋና ዋና ምልክቶች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ካንተ ጋር እያለች ከሌሎች ወንዶችም ጋር ታወራለች። በግንኙነት ውስጥ መሰረታዊ ነገር ታማኝነት ነው። ነገሮችን በስውር ማድረጓ አንተን ለማታለል ወይም ግንኙነት ውስጥ ሙሉ በሙሉ እንዳልገባች ለማሳየት ሊሆን ይችላል። ይህም ማለት ግንኙነቷ ላይ ሙሉ እምነት የላትም ማለት ነው። ካንተ ጋር ያለው ግንኙነት ቢበላሽ ሌላ ሰው ለማግኘት መንገድ እየጠረገች ሊሆን ይችላል። ካንተ ጋር ብቻ የሚገኘው ትኩረትና ፍቅር በቂ ሆኖ ስላልተሰማት ከሌሎች ወንዶች ትኩረት ለማግኘት ለራሷ ያላትን ግምት ከፍ ለማድረግ የምትሞክርበት መንገድም ይሆናል። ይህ ድርጊት በአንተ ስሜት እንደምትሰጋ ወይም የፍቅር አጋር በመሆን የሚመጣውን ኃላፊነት በትክክል እንዳልተረዳች ያሳያል። ነገር ግን ይህንን በተደጋጋሚ ስታደርገው እንጂ በሆነ አጋጣሚ ወንድን ስላወራች ብቻ ላይሆን ይችላል። ይህንንም ስህተቷን ስትነግራት መሳሳቷን አምና ከማስተካከል ይልቅ ይህ ሰው ጓደኛዬ ነው፣ ይህ ሰው እኮ ብዙ ውለታ ውሎልኛል፣ በህይወት ውስጥ በጣም ሰዎች ያስፈልጋሉ በሚሉ ምክንያቶች ካንተ ይልቅ በህይወቷ ውስጥ ላሉት ወንዶች ትከራከራለች። እነዚህን ወንዶች ከህይወቷ ለማውጣት በፍጹም ፍላጎት የላትም። እነሱን ከምታወጣ ይልቅ ካንተ ጋር ብትጣላ ይቀላታል። ጥፋቷን ላለመቀበል ሁኔታ ወደፊትም እንደማይቀየር የሚያሳይ ምልክት ነው። ሁለተኛ፣ ሁሌም ለመጣላትና ለመለያየት ምክንያት መፈለግ። ሁሌም ለመጣላት ወይም ለመለያየት ምክንያት መፈለግ በግንኙነት ውስጥ በጣም አድካሚና መርዛማ ሁኔታ ነው። ይህ ሁኔታ የሚያሳየው ሰውየው ከግንኙነቱ ለመውጣት እየተዘጋጀ መሆኑን ወይም ግንኙነቱን ላለማቋረጥ ያለው ፍላጎት መሟጠጡ ነው። ግንኙነቱን ለመተው የፈለገ ሰው በቀጥታ መለያየት ፈልጋለሁ ብሎ ከመናገር ይልቅ አንተን ማናደድ ወይም ስህተት እንድትሰራ በማድረግ የመለያየቱን ምክንያት በአንተ ላይ ለመለጠፍ ትሞክራለች። በዚህ አቅጣጫ እኔ አይደለሁም የጀመርኩት እሱ ነው ያስቸገረኝ የሚል ሰበብ ለራሷም ለሌሎችም ታዘጋጃለች። ፍቅርና ስሜት ሲቀንስ ከዚህ በፊት አብሮ ለመሳቅና ለመደሰት ምክንያት የሆኑ የነበሩ ነገሮች አሁን ይናዳሉ። የምታደርገው ነገር ሁሉ በአይኗ ፊት ስህተት ሆኖ ይታያታል። ይህ ደግሞ በውስጧ ለአንተ የነበራትን ቦታ እንደቀነሰ ያሳያል። አንዳንዴ ደግሞ ይህ የቁጥጥር ዘዴ ነው። አንተ ሁል ጊዜ በመጨነቅ ውስጥ እንድትሆን በማድረግ የኃይል ሚዛኑ ወደ እሷ እንዲያደላ ታደርገዋለች። አንተ የሆነ ችግር ሲፈጠር ሁል ጊዜ ግንኙነቱን ለማስተካከል ስትሯሯጥ፣ እሷ ደግሞ ከላይ ሆና የምትወስን ትመስላለች። ከላይ እንደጠቀስኩት ከሌሎች ወንዶች ጋር የምታወራ ከሆነ ከእነሱ ጋር የምታነጻጽርህ ሊሆን ይችላል። አእምሯም ሌላ ቦታ ስለሆነ ከአንተ ጋር ያለውን ጊዜ እንደ ግዴታ ወይም እንደ ሸክም እያየችው ሊሆን ይችላል። ምክንያቶቹ በጣም ጥቃቅንና አሳማኝ ያልሆኑ ከሆኑ ችግሩ በጉዳዩ ላይ ሳይሆን እሷ ለመጣላት በፈለገችው ፍላጎት ላይ ነው። የጥሉንም ምክንያት የምታመጣልህ ራሷ ትሆናለች። ተጠያቂ የምታደርገው ደግሞ አንተኑ ነው። ሶስተኛ፣ ራሷን አሳልፋ አትሰጥም። ለምሳሌ ወሲባዊ የሆኑ ጥያቄዎችህን ውድቅ ታደርጋለች። ይህን የምታደርገው ኃጢአት መስራት ፈርታ ሳይሆን ያንን ስሜት ካንተ ጋር መጋራት ስለማትፈልግ ነው። ካንተ በኋላ በህይወቷ ውስጥ ለሚመጣ ወንድ ራሷን ትቆጥባለች። ይህ ጉዳይ በግንኙነት ውስጥ በጣም ወሳኝና የሚያሳምም እውነታን የሚያንጸባርቅ ነው። አንድ ሰው ለባልደረባው ስሜታዊም ሆነ አካላዊ ቅርርብን መከልከሉ በተለይ እንደ ምክንያት የሚጠቀሰው ሃይማኖታዊ ወይም ስነ ምግባራዊ ሴት ሳይሆን በቀጥታ ካንተ ጋር መሆን አለመፈለግ ከሆነ ይህ ግንኙነቱ ባዶ ነገር ላይ መሆኑን የሚያሳይ ጠንካራ ምልክት ነው። አንድ ሰው ለሚወደው ወይም ወደፊት አብሮት ሊቀጥል ለሚያስብ ሰው ራሱን ሲቆጥብ ይህ ለሌላ ሰው የሚቀመጥ ተቀማጭ ወይም አማራጭ እንዲሁም ባካፕ ሊሆን ይችላል። በፍቅር ግንኙነት ውስጥ አካላዊ ቅርርብ የፍቅር መገለጫ አንዱ ክፍል ነው። ይህ ሲጎድል ግንኙነቱ እንደ ጓደኝነት ወይም እንደ ግዴታ እንጂ እንደ እውነተኛ የፍቅር ግንኙነት ሊቀጥል አይችልም። ፍላጎትን ያለማቋረጥ ውድቅ ስታደርግ እሷ ላንተ ያላትን ስሜታዊ ውህደት ቀድማ እንዳቋረጠች ያሳያል። ወደፊት ለምትፈልገው ሰው ራሷን ማቆየቷ ካንተ ጋር ያለውን ግንኙነት እንደ ጊዜያዊ ማሳለፊያ እንደምታየው ያሳያል። ይህ ደግሞ አንተ ላይ የሚፈጸም ትልቅ የስሜት ጉዳት ነው። ካንተ ጋር እያለች ለሌላ ሰው መዘጋጀቷ ለግንኙነቱ ያላትን ከባድ አክብሮት ማጣት የሚያሳይ ነው። ወሲባዊ ጥያቄዎችን ውድቅ ስታደርግ የምትሰጠው ምክንያት ወይም የምታሳየው የፊት ገጽታ ለአንተ ያላትን ንቀት ወይም ፍላጎት እንደሌላት የሚጠቁም ከሆነ ይህ ግንኙነት የት እንደደረሰ በግልጽ ይነግርሃል። ይህቺ ሴት ላንተ ካላት ፍቅር ይልቅ ካንተ መራቅን እንደምታስቀድም እያሳየች ነው። ይህም የሚያሳየው በግንኙነታችሁ ውስጥ ትልቅ የግብ አለመጣጣም እንዳለ ነው። አንተ ከሷ ጋር መዋሃድ፣ ግንኙነቱን ማዳበርና መወደድም ትፈልጋለህ። እሷ ግን ግንኙነቱን እንደ አላፊ ጊዜ ወይም ሌላ ሰው እስኪመጣ መጠባበቂያ ሆኖ እንዲቀጥል ትፈልጋለች። አራተኛ፣ የጥፋተኝነት ስሜት አለመሰማት። ስህተት ስትሰራ ይቅርታ ከመጠየቅ ይልቅ ጥፋቱን ወደ አንተ በማዞር አንተኑ ተጠያቂ የምታደርግበት ሁኔታ ይፈጠራል። ይህ በስነ ልቦናው ዓለም ውስጥ ማጭበርበር ወይም ጋስላይትስ በመባል ይታወቃል።
አንድ ሰው ስህተቱን አምኖ ይቅርታ ከመጠየቅ ይልቅ ጥፋቱን ወደ አንተ ሲቀይር ይላንተ ያለውን አክብሮትና ግንኙነት ውስጥ ያለውን ተጠያቂነት እንደማይወስድ የሚያሳይ ምልክት ነው። እሷ ስህተቷን ከተቀበለች ያ ስህተት ለምን እንደተፈጠረና እንዴት እንደሚስተካከል መወያየት ይኖርባቸዋል። ነገር ግን ጥፋቱን ወደ አንተ ስታዞር ውይይቱ የእሷ ስህተት ላይ ሳይሆን በአንተ ምላሽ ወይም ባህሪ ላይ ያተኩራል። በዚህም መንገድ በስውር ለምታደርገው ድርጊቷ ተጠያቂ መሆንን ትሸሻለች። ይህ ድርጊት ደግሞ ሲከሰት አንተ እውነትም እኔ ነኝ እንዴ ስህተት የምሰራው ብለህ ራስን መጠራጠር ትጀምራለህ። እውነታውን መለየት እንዳትችል በማድረግ ስሜትን እንድትቆጣጠር መንገድ ይከፍታል። እውነተኛ ፍቅር ባለበት ግንኙነት ውስጥ ሁለቱም ወገኖች ስህተታቸውን አምነው ለመቀበልና ለመታረም ዝግጁ ናቸው። ጥፋትን ወደ አንተ ማዞር ግን እኔ ሁል ጊዜ ትክክል ነኝ፣ አንተ ግን ችግር አለብህ የሚል አመለካከት አለው። ይህ አመለካከት በአጋርነት ሳይሆን በበላይነት ላይ የተመሰረተ ነው። በዚህ ሁኔታ ውስጥ ይቅርታ መጠየቅ ለእሷ እንደ ሽንፈት ይታያታል። ስህተቷን የምትደብቅበት መንገድ አንተን ማጥቃት ስለሆነ ግንኙነታችሁ መፍትሄ የሚያገኝበት እድል አነስተኛ ይሆናል። አምስተኛ የመግባባት ክፍተት። ስለ ወደፊት፣ ስለ ስሜቷ ወይም ስለ ግንኙነታችሁ ጥልቅ ውይይቶችን ስትሸሽና ንግግሩን ወደ መለያየት ጉዳዮች ብቻ ስታዞር። አንድ ሰው ስለ ወደፊት ወይም ስለ ስሜቱ በጥልቀት ማውራት ሲሸሽ የግድ ጥልቅ ምክንያት አለው። ስለ ወደፊት ማውራት እሷን ያስፈራታል። ይህ የሚያሳየው እሷ ካንተ ጋር ያላትን ግንኙነት እንደ ቋሚ እቅድ ሳይሆን ጊዜው እስኪደርስ ብቻ እንደሚያቆዩት ጊዜያዊ ቆይታ እየቆጠረችው ነው። ጥልቅ ውይይት ማለት ለግንኙነቱ ቃል መግባት እንደማለት ነው። እሷ ከዚህ ቃል ኪዳን ለመራቅ ትሞክራለች። በግንኙነቱ ውስጥ የራሷን ማንነት ወይም ስሜት ሙሉ በሙሉ አሳልፋ ላለመስጠት መከላከል ነው። ጥልቀት ያለው ውይይት ሲከፈት እውነተኛ ስሜቷን ምናልባትም ፍቅር እንደሌላት ወይም ሌላ ነገር እንደምትፈልግ መናገር ሊኖርባት ስለሚችል ንግግሩን ባጭሩ ለመቋጨት ስለ ፊልም፣ ስለ ምግብ፣ ስለ ተራ ወሬዎች ማውራት ትጀምራለች። በዚህም የውስጧን ስሜትና ዓላማ ትደብቃለች። እውነተኛ ፍቅር ያለው ሰው የወደፊቱን ጊዜ አብሮ ለማቀድ ይጓጓል። ከውይይት መሸሹ ደግሞ የጋራ የወደፊት ጊዜን በአእምሯ ውስጥ እንደማታስብ ያሳያል። ስድስተኛ ስለ ግንኙነታችሁ ብለህ የምታደርጋቸው ነገሮችን ማጣጣል ትጀምራለች። ይህን ማንም ሰው የሚያደርገው ነገር ነው፣ ደግሞም ግዴታ እኮ ነው እያለች ለምታደርጋቸው ነገሮች ንቀትን ታሳያለች። አንድ ሰው አንተ የምታደርገውን ነገር ግዴታ ነው ወይም ማንም ሰው የሚያደርገው ነገር ነው ብሎ ሲያጣጥል ይህ የፍቅር መገለጫ ሳይሆን የመንፈሳዊና ስሜታዊ ጥቃት አንዱ ክፍል ነው። ፍቅር በግድ የሚደረግ ሳይሆን በፈቃደኝነት የሚደረግ የመተሳሰብ ጉዞ ነው። አንተ በፍቅር ተነሳሳ የምታደርገውን ነገር እንደ ባርነት ወይም እንደ ግዴታ መቁጠሯ ለልፋት ያለውን ክብር እንደሌላት ያሳያል። ይህ ደግሞ ቀስ በቀስ የፍቅር ግለትህን እንዲያቀዘቅዝ ያደርገዋል። አንድ ሰው ካንተ የሚጠብቀውን ነገር እንደ መብት ሲመለከት መቼም ቢሆን የሚሰጠው ነገር አይበቃውም፣ ምስጋናም አይኖረውም። ይሄማ ማንም ሰው የሚያደርገው ነው ስትል አንተ የምታደርገው ነገር ልዩ እንዳልሆነና እሷም ለአንተ ያላት ቦታ ዝቅተኛ እንደሆነ በተዘዋዋሪ እየነገረች ነው። አንተ የፈጠርከው የተለየ ነገር የለም እያለች ነው። በጤናማ ግንኙነት ውስጥ ምስጋና የፍቅር ነዳጅ ነው። የምታደርጉት ነገር ሁሉ ግዴታ ነው ተብሎ ሲፈተን የምታደርገው ነገር ሁሉ ግዴታ ነው ሲባል በግንኙነት ውስጥ የሚሰማው የመደጋገፍና የመዋደድ መንፈስ ይሞታል። እናም ለምታደርገው ነገር ዋጋ እንደሌለ ስትናገር ዝም ብለህ ማለፍ አይኖርብህም። እኔ የማደርግልሽ ነገር ግዴታዬ ቢመስልም ለእኔ ግን የምወድሽ ስለሆነ የምፈጽመው ልዩ ተግባር ነው። ጥረቴን ማጣጣልሽ ልክ አይደለም፣ በጣም ይጎዳኛል ብለህ በከንቱ እየለፋ እንዳልሆነ ልታስረዳት ይገባል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።